ከ10 ሰዓት ወደ 30 ደቂቃ የኢትዮጵያን የሎጂስቲክስ ታሪክ የሚቀይረው ግዙፍ ፕሮጀክት ወደ ማጠቃለያው ላይ ደርሷል። በእንዶዴ እየተከናወነ ያለው የደረቅ ወደብ ማስፋፊያ ፕሮጀክት 98% ላይ ደርሷል። ይህ ፕሮጀክት ተጠናቆ ደግሞ አገልግሎት መስጠት ሲጀምር ከዚህ ቀደም የነበረውን የ1000 ኮንቴነር የማከማቸት አቅም በ5 እጥፍ በማሳደግ ወደ 4500 ከፍ ያደርገዋል። እንደ ስንዴ እና ማዳበሪያ ያሉ የብትን ጭነቶችን የማስተናገድ አቅማችንንም በ4 እጥፍ ያሳድገዋል። ከሁሉም በላይ ደግሞ የወጪና ገቢ ምርቶችን ለመጫንና ለማውረድ ይፈጅ የነበረውን ከ10 ሰዓት በላይ ረጅም ጊዜ ወደ 30 ደቂቃ በማውረድ የንግድ እንቅስቃሴያችንን ያቀላጥፈዋል። ሌላው አስደናቂ ዜና ደግሞ በ2.5 ቢሊዮን ብር ወጪ የተገነባው የኤኤምጂ እንዶዴ ባቡር ጣቢያ አገናኝ መስመር ነው። ይህም በኢትዮጵያ በግል ኩባንያ ፋይናንስ ተደርጎ የተገነባ የመጀመሪያው የባቡር መሰረተ ልማት በመሆኑ ለዘርፉ ደግሞ አዲስ ተሞክሮ ይሆነዋል። ወቅታዊ መረጃዎች እንዲደርሳችሁ የኢቢሲ.ስትሪም የማህበራዊ ሚዲያ አማራጮቻችንን በሙሉ ፎሎ ማድረግ አትርሱ።